ጤና ይስጥልን። አሜሪካ ከባድ ተቃውሞ ገጥሟታል። ትንሽ ረገብ ይላል ተብሎ ተስፋ ቢጣልበትም አሁን ከባድ የሆነ ተቃውሞ ተቀስቅሷል። ህዝቡም ወደ ጎዳና እየወጣ በሚኒሶታ ሚኒያፖሊስ ከተማ በከባዱ ተቃውሞን እያሰማ ይገኛል። የግዛቷ ገዢ ወይም ደግሞ ቲም ዋልዝ ዴሞክራት ናቸው። እሳቸው ፕሬዚዳንት ዶናልድ ትራምፕ የአይሲ ጦሮትን እያስወጡ ካልሆነ ችግር ይፈጠራል የሚል ሀሳብ ሰጥተዋል። ይህንም ተከትሎ ሪፐብሊካኖቹ እንደዚሁም ቲም ዋልዝን እየሰደቧቸው ይገኛሉ። ሪፐብሊካኖችና ዴሞክራቶች እርስ በርስ የሀሳብ በማይመስል መልኩ ከመግለጫም ባሻገር ከባድ ሀሳቦችን በመሰጣጠት ላይ ይገኛሉ። ይህ ትንሽ አስቸጋሪ ሆኗል። ጋቨርነር ዋልዝ የአይሲ ወይም ደግሞ አይስ ሰዎች ከአሌክሲ ፕሪቲ ህይወት መቀጠፍ በኋላ እንዲወጡ ጥያቄ አቅርበዋል። እሳቸው ብቻ አይደሉም። የነ ጃኮብም እንደዚህ ጥያቄ አቅርበዋል። የሚኒያፖሊስ ከንቲባ ማለት ነው። ከዛም ውጭ ደግሞ እነ ኢልሃን ኦመር ዴሞክራት ናት። የሚኒሶታ ግዛት ዴሞክራት ሴናተር ናት። እሷም እንደዚሁ ጥያቄ አቅርባለች። ሁሉም ጥያቄ እያነሱ ነውና የአሜሪካ ፖለቲካ በዚህ ልክ ፈተና ውስጥ ገብቷል። ፕሬዚዳንት ዶናልድ ትራምፕም አሁንም ጫና ለመፍጠር እየሞከሩ ይገኛል። አንዳንድ ሁኔታዎች አሁን ከህግ የወጡ ይመስላሉና እንደዚህ አይነት ነገሮችን እንዴት መፍትሄ ሊያመጣ ይችላል በሚል ብዙ ሰዎች ጥያቄ እያነሱ ነው። እንግዲህ የፕሬቲ ህይወቱን ማጣቱን ተከትሎ የ37 ዓመት ነርስ ነው ፕሬቲ። እሱ ህይወቱን ማጣቱን ተከትሎ ሰዎች የተለያዩ ሀሳቦችን እያጋሩ ይገኛል። ሙሉ ኢንቨስቲጌሽን እንዲደረግ ምርምር እንዲደረግ ጥያቄ እያቀረቡ ነው። በተለይም እንግዲህ አንድ ክላሬ ፍሊንክሊስትን የተባሉ ፕሮፌሰር ናቸው በፔንሲልቬኒያ ዩኒቨርሲቲ የሚያስተምሩ። እሳቸው እንግዲህ የፕሬቲስ ክሌም ባይ አይሲ agents in Minneapolis raises stark question about gun rights and police use of force even as the federal government continues to say he is being armored justifying his claim የሚል ሀሳብ ነው ያጋሩት። እኚህ ፕሮፌሰር እንግዲህ ያሉት ምንድነው? በፔንሲልቬኒያ ታዋቂ ፕሮፌሰር ናቸው። እሳቸው ምንድነው ያሉት? አይሲ ሆነ የተለያዩ ሰዎች የሚይዟቸውን የጦር መሳሪያ ሁኔታ መገምገም እንዳለባቸው መታየት እንዳለባቸው ምንም እንኳን የአይሲ ባልደረቦች እነሱ የሚያቀርቡት ሀሳብ ወርዝ እንደሚያደርግ ወይም ትክክል እንደሆነ ህይወቱን እንዲያጣ ያደረጉበት መንገድ ልክ እንደሆነ ጀስቲፋይ ለማድረግ ቢሞክሩም ግን ቀላል ስላልሆነ ይሄ ነገር ምርመራ ሊደረግበት ይገባል የሚል ነው። እንግዲህ አሌክሲ ፕሪቲ የሚባለው የ37 ዓመት ነርስ ህይወቱን ባጣበት አጋጣሚ የጦር መሳሪያ ይዟል የሚል ሀሳብ ነው እነ አይሲ ወይም ደግሞ አይስ እያቀረቡ የሚገኙት። የፌዴራል መንግስት በሙሉ ከእንደዚህ አይነት እንቅስቃሴዎች በተቃራኒ ቆሟልና ላይሰንስ እንዳለው ተገልጿል። ግን በሚኒሶታ ህግ መሰረት ላይሰንስ ያለው ወጣት ነበረ። የ37 ዓመት ጎልማሳ ነው። ግን ህጉ እንዳልሰራ አንደር ሲፕሬም ኮርት ደግሞ በተለያየ የመታየት እድል ስላለው ትንሽ አስቸጋሪ ነው። ግን ምርመራ መደረግ እንዳለበት እየተነገረ ይገኛል። የአሜሪካ አሜንድመንቶች ወይም ደግሞ ሰከንድ አሜንድመንት የሚባለው የአሜሪካ ኮንስቲቱሽን ህገ መንግስት እንደዚህ አይነቶቹን ሀሳብ እድል ይሰጣል። ቱ ኪፕ ኤንድ ቢር አርምስ የጦር መሳሪያ እንድትታጠቅ ወይም ደግሞ የሆነ ሰው መታጠቅ እንዲችል እድል ይሰጣል። ሰከንድ አሜንድመንት ግን ደግሞ በምን መንገድ እንዴት በምን ሁኔታ የሚሉ በሚኒሶታ ወይም ደግሞ በግዛቷ ህግም የራሳቸው ግዛቶች እንደምታውቁት በጣም ጠንካራ የሆነ ፖሊሲ ያላቸው የፌዴራል መንግስቱ በቀላሉ ጣልቃ አይገባባቸውም። ከዛ አንጻር በራሳቸው መንገድ እንዲሄዱ የሚደረግበት አለ። ከዛ አንጻር አብሮ ሊታይ የሚችል ነበረ። ግን ብዙ ሁኔታዎች አሁን ትንሽ አስቸጋሪ ሆነዋል። ሰዎችም ትንሽ ፈተና እየበዛባቸው ነው። አንድ ሀሳብ አለ። ሪፐብሊካኖቹ የተለያዩ ሀሳቦችን ያነሳሉ። አሁን አይሲ ከስደተኛ ጋር በተገናኘ የሚወስደውን እርምጃ ትክክል አድርገው የመቁጠር ነገር ውስጥ ገብተዋልና carrying a firearm is not a death sentence የሚሉ ሀሳቦችም እየተነሱ ይገኛል። ሪፐብሊካን ናቸው ባይዘው ይሄን ሀሳብ ማለት የጦር መሳሪያ መያዝ ማለት ፍርዱን ለሞት አሳልፎ እንደመስጠት የሚቆጠር አይደለም የሚል ነው። ሪፐብሊካን ናቸው ይሄን ያሉት። ቶማስ ማሴ ይባላሉ። እሳቸው እንግዲህ
ጥቂት ሪፐብሊካኖቹ መካከል ፕሬዚዳንት ዶናልድ ትራምፕን በኮንግረስ ውስጥ የሚከሱ ናቸው። እንግዲህ እሳቸውም ሪፐብሊካን ናቸው። ያ ማለት ትራምፕም ሪፐብሊካን ናቸው፣ ቶማስ ማሲም ሪፐብሊካን ናቸው። ግን ሪፐብሊካን ቢሆኑም የፓርቲያቸው ሰው ቢሆኑም ፕሬዚዳንት ዶናልድ ትራምፕን ክሪቲሳይዝ በማድረግ ይታወቃሉና እንደዚህ አይነቱን አርጊመንት ወይም ደግሞ ጀስቲስ ዲፓርትመንቱ የፍትህ መስሪያ ቤቱ የሚያወጣውን ህግ ለማስከበር እነዚህ ኤጀንቶቹ ተሰማርተው በሚኒያፖሊስ የሚያደርጉትን ከማይቀበሉት ሰዎች መካከል ነውና ይህን በተለያየ ሀሳብ ለማስቀመጥ ሞክረዋል። caring firearm is not a death sentence ማለታቸው ደግሞ ይህን ያሳያል። እንግዲህ it's constitutionally protected God given right and if you don't understand this you have no business in law enforcement or ገቨርንመንት የሚል ሀሳብ ነው የሰጡት ማሴ የተባሉት ሰው። እንግዲህ ቶማስ ማሴ እንዳልኳችሁ ሪፐብሊካን ቢሆኑም ፕሬዚዳንት ዶናልድ ትራምፕን በመተቸት የሚታወቁ ናቸውና የጦር መሳሪያ ስለያዝክ በሆነ ሰው ላይ ህይወቱን እንዲያጣ ትእዛዝ ወይም ደግሞ የሞት ፍርድ የመስጠት መብት የለህም። ያ ማለት ፍትህ በሞት በቅጣት በጥይት ስላለ ወይም ጠመንጃ ስለያዝክ ሰዎችን ህይወት ቀጥፈህ እንደዛ አይነት ፍርድ የመስጠት መብት የለህም። ኮንስቲቱሽናሊ ፕሮቴክትድ ነው። ከዛም ውጭ ደግሞ ጋድ ጊቨን ራይት ነው፣ ፈጣሪ የሰጠህ መብት ነው። ሰው ማለት በህይወት የመኖርን በኮንስቲቱሽንም ይከለክላል። ከዛ ውጭ ደግሞ ፈጣሪ የሰጠው የሰው ልጅ መብት ነው። ግን እንደዛ ሆኖ እናንተ ህይወት ትቀማላችሁ የሚል ጥያቄ ነው ያነሱትና እንግዲህ አሌክስ ፕሬቲ ህይወት ማለፍ በጣም በፕሬዚዳንት ዶናልድ ትራምፕ ፖለቲካ ላይ ትልቅ ተጽዕኖ ሊፈጥር ይችላል። ኦፍ ኮርስ እየፈጠረባቸውም ነውና ይሄኛውን በቀላሉ የሚታይ አይደለምና ብዙ ፎቶዎች እየተመላለሱ ነው። ትንሽ አስቸጋሪ ነው። ከዛ ውጭ ፕሬዚዳንት ዶናልድ ትራምፕ አሁን እነዚህ ያልሰለጠኑ ኤጀንቶቻቸው እንዲያስወጡ ቲም ዋልዝ አሳስበዋል። የአይሲ ወይም ደግሞ የዚህ የኢሚግሬሽን ወይም የስደተኞችና የጉምሩክ ተቆጣጣሪ ተብሎ የተላኩት ሰዎች የሰለጠኑ አይደሉም፣ እነዚህን ያልሰለጠኑ ሰዎች እንዲያስወጣልኝ ይጠይቃሉ በሚል ቲም ዋልዝ ዴሞክራቱ የሚኒሶታ ግዛት አስተዳዳሪ ወይም ገዢ እሳቸው ሀሳብ ሰጥተዋል። ትራምፕ must remove untrained agents from ሚኒሶታ ነው ያሉት ዌልስ። ስለዚህ ያልሰለጠኑ ሰዎችን ወይም ደግሞ ኤጀንቶቻቸውን ትራምፕ ሊያስወጣልኝ ይገባል የሚል ነው መስት ነው ያሉትና ቀልድ አይደለም። የሚኒሶታ እንግዲህ ይሄኛውን በጣም ደብል ዳውን እያደረገ መጥተዋል። ወይም ደግሞ በጣም በተደጋጋሚ ትችት በመሰንዘር ከዚህ ቀደም ከነበረው ሌላ አይነት ትርጓሜ እየሰጠ አሁንም ጫና እንደ ብሬኪንግ ኒውስ እያደረገ በተደጋጋሚ የሚኒያፖሊስ ከተማ ከንቲባውን ጨምሮ እንደዚሁም ደግሞ የሚኒሶታ ግዛት አስተዳዳሪ ቲም ዋልዝ ለምንድን ነው እንደዚህ የሚሆነው የሚል ጥያቄ እያነሱ ነው። በተደጋጋሚ ክስ እያቀረቡ ነው። እያሳኩትም እንደሚገኙ የተነገረ ነው። ሚኒሶታ እንግዲህ በህግና በደንብ ወይም ደግሞ በህግና በስርዓት ታምናለች። በዛ በሰላምም እናምናለን። ከዛ ውጭ ደግሞ and we believe that Trump needs to pull his 3,000 untrained agents out of Minnesota before they kill another American in the street የሚል ሀሳብ ነው የሰጡት በትሩዝ ሶሻል ሚዲያ በኤክስ ሚዲያቸው ላይ ወይም ደግሞ በድሮ እንደምታውቁት በድሮ ትዊተር አሁን ኤክስ በሚባለው ማለት ነውና 3000 አንትሬንድ ያልሰለጠኑ ወታደሮቻቸውን ፕሬዚዳንት ዶናልድ ትራምፕ ሊያስወጥሉን ይገባል። ያ ካልሆነ ትንሽ ከባድ ነው። ሌላ ሰዎችንም ሌላ አሜሪካን በየጎዳና ላይ የተኮሱ ህይወት የሚቀሙ ያልሰለጠኑ ወታደሮቻቸውን ፕሬዚዳንት ዶናልድ ትራምፕ 3000 ናቸው እንዲያሰጡልን እንጠይቃለን። ሌሎች ሰዎችንም በየጎዳናው እየቀሙ ጫና ከሚፈጥሩብን የሚል ሀሳብ ነው እየሰጡትና ትንሽ አስቸጋሪ ነው። ፕሬዚዳንት ዶናልድ ትራምፕ ሌጋል ስታተስን በተለይም አሜሪካ ላይ ለመቀየር የሚሄዱበት ርቀት እጅግ ቀውስ እየፈጠረባቸው ይገኛልና ትንሽ የኛውን ጉዳይ መፍትሄ መስጠት ሳይኖርባቸው አይቀርም። እንግዲህ ጃጅ ብሎክስ ትራምፕ አድሚኒስትሬሽንስ ፑሽ ቱ ኤንድ ሌጋል ስታተስ ፎር 8,400 ማይግራንትስ የሚል ሀሳብ አለ። ከ8400 በላይ ለሚሆኑ ሰዎች የህጋዊ መብታቸውን ደግሞ ህጋዊ ስታተሳቸውን ለማንሳት የሞከሩበትን ዳኛ ብሎክ አድርጉባቸዋል። ዩኤስ ዲስትሪክት ጀጅ ኢንድራ ታልዋኒ ይባላሉ። እሳቸው ናቸው ብሎክ ያደረጉባቸው። የትራምፕ አድሚኒስትሬሽን ወይም አስተዳደር ሌጋል ስታተስን እየሞከሩ ያሉ 8400 ህጋዊ ሆነው አሜሪካ ውስጥ ለመኖር አንዳንድ እንቅስቃሴዎችን የጀመሩ የህግ ስራዎችን የጀመሩ ሰዎች እንዲቋረጥ ፍላጎት ነበረው የትራምፕ አስተዳደር። እሱንም እንዲቆም አድርገዋልና ይሄኛው ከሚኒሶታ ፖሊስ ወይም ከሚኒያፖሊስና ከሚኒሶታ ግዛት
ተቃውሞ ጋር አብሮ የሚታይ ሊሆን ይችላል። በነገራችን ላይ በጠዋቱም ነግሬያችኋለሁ፣ ሚኒሶታ ግዛቷ ነች፣ ሚኒያፖሊስ ደግሞ ከተማዋ ነች። ስለዚህ 8400 ፋሚሊ ሜምበርስ of US citizens and green card holders who moved to US from Cuba, Haiti, Colombia, Ecuador, El Salvador, Guatemala and Honduras ይሄን እነዚህን ሰዎች ነበር ኢምፓክት ሊደረጉ የነበረው። እንግዲህ ታልዋኒ ኢሹ አድርገዋል። እንግዲህ ቅድሚያ ነው፣ ኢንጀክሽን አይነት ነገር ነው። ስለዚህ የሚሆነውን ነገር ያሳያልና ትንሽ የፕሬዚዳንት ዶናልድ ትራምፕ ማካሄዳቸው ከዛ አንጻር አስቸጋሪ የሆነ በሄደበት አጋጣሚ ሪስፖንሲቢሊቲ ያስፈልጋል ተብሎ ይወሰዳል። አሜሪካን ለመቆጣጠር አሜሪካን ለመመከት ከእንደዚህ አይነት አስቸጋሪ ሰዎች ኃላፊነት መውሰድ ያስፈልጋል የሚል ሀሳብ ነው የሰጡትና የኮንግረሱ መነች አሌክሳንድሪያ ኦካሲዮ-ኮርቴዝ ይባላሉ። እሳቸው እንግዲህ የኒውዮርክ ተወካይ ናቸው፣ ሴናተር ናቸው፣ የኮንግረሱ መን ናቸው። እሳቸው እንዳሉት የኮንግረስ ሴት ነች። እንግዲህ several democratic lawmakers demanding federal immigration authorities leave Minnesota የሚል ሀሳብ ይሰጣሉ። አብዛኞቹ በርካታ የዴሞክራት የህግ አውጪዎች ወይም ደግሞ የኮንግረስ ሰዎች ከሚኒሶታ ጦሩ እንዲወጣ ይፈልጋሉ አለች። ከዛ she also urged Democrats to refuse to vote to fund the Immigration and Custom Enforcement Agency saying via social media ያ ማለት በሶሻል ሚዲያ ላይ ነው የጻፈችውና እንግዲህ የከስተም ኤንድ ኢንፎርስመንት ሎ የሚባለው ወይም ደግሞ የኢሚግሬሽን የስደተኞችና የጉምሩክ ህግ ተቆጣጣሪ ተብሎ የወጣውን የአይሲን እሱን ፈንድ ከማድረግም ለመቆጠብ ስራ መስራት አለባቸው የሚል ሀሳብ ነው የሰጡትና ብዙ ሰዎች ይህን ነገር ምንድነው ፕሬዚዳንት ዶናልድ ትራምፕ እያደረጉ ያሉት የሚለውንም በተለያየ አቅጣጫ እየተመለከቱ ነውና የፕሬዚዳንት ዶናልድ ትራምፕ ጉዳይ ትንሽ አሁን አስቸጋሪ የሆነ መጥቷልና ለምንድነው የዩኤስ ፐብሊክ በጣም ዲስአፕሩቭ አድርጎታል የአይሲ ታክቲክን እንደዚህ ህይወትን መቀማት ሆነዋል። እየተኮሱ የሰው ልጅን ማጥፋት እየሆነ መጥቷልና ትንሽ አስቸጋሪ ነውና መፍትሄ ማምጣት ያስፈልጋል። የኢንሰሬክሽን አክት የሚባለው ባለመረጋጋት ጊዜ አንድ ፕሬዚዳንት የሚጠቀምበት ህግ አለ ኢንቮክ የሚያደርገውና እሱኛው አሁን ሌላ አይነት ጣጣ ሊፈጥር ይችላል የሚል ሀሳብም አለ። ኮንፍሊክቱን ኤስክሌት ያደርገዋል። ፕሮቴስተርስ አሁን በሚኒሶታ በሚኒያፖሊስ በጣም በከባድ ሁኔታ ተጠናክሮ ቀጥሏልና የቀድሞ የአሜሪካ አሶሲኤት ዲፒቲ አቶርኒ ጀነራል ነበሩ ብሩስ ፌን በጣም የታወቁ ሰው ናቸውና እንደዚህ አይነቱ አካሄድ በጣም ቴሪብል አይዲያ ነው፣ ፕሬዚዳንት ዶናልድ ትራምፕ ቢተውት አሪፍ ነው የሚል ሀሳብ ነው የሰጡትና እነዚህ ትንሽ ውጥረቱ መልኩን እየቀየረ እንደመጣ ግን ሊጠቁም ይችላል። ብዙ ሰዎች አሜሪካ ምንነካት እያሉ ይገኛልና ለምን ነው ህዝቡም ትንሽ ጠንከር ብሏል። አሁን ጎፈንድሚ የአሜሪካን ሄሮ በሚል የአሌክሲ ፕሪቲ ጎፈንድሚ ተከፍቶ ከ400,000 በላይ ዶላር ከ400,000 በላይ ተሰብስቧል። 403,668 ዶላር ተሰብስቧልና ይሄኛውን ለሚወዷቸው ሰዎች ወይም ደግሞ ካልሆነ ለነሱ መስጠት ባይቻል እንኳን ራሳቸውን መሞገት የሚችሉበትን እንትን ለመመስረት ወይም ደግሞ ለማምጣት ላይክ እንደ በጎ ፈቃድ ሆኖ ከዚህ ከኢሚግሬሽን ጋር የተገናኙ ስራዎችን ለመስራትም አስበዋልና ትንሽ ፕሬዚዳንት ዶናልድ ትራምፕ ፈተናቸው እንደበዛ የሚጠቁሙ ጉዳዮች እየተነሳ ነው። ትንሽ ትራምፕ አሁን ቆም ብለው ማሰብ እንዳለባቸው ግልጽ ቢሆንም እሳቸው ግን የሙጥኝ እንዳሉ ነው። ብዙ ነገሮች ውስብስብ ናቸው። የሚኒሶታ ገዥ እንግዲህ ቲም ዋልዝ ጦራቸውን ያስወጡልኝ የሚል ሀሳብም የሰጡት ከዚህ አንጻር ነው። ትራምፕ ትሬተንድ ዩዝ ኦፍ ኢንሰሬክሽን አክት ማርሻል ሎው ሊጠቀሙ ይችላል። ዶናልድ ትራምፕ አዲስ ሀሳብ ይዘው መጥተዋል። ያ ማለት ከዚህ ቀደም የኢንሰሬክሽን አክት የሚባለውን የአሜሪካ ፕሬዚዳንት እንደፈለገ የፈለገውን አይነት በቃ ሙልጭ አድርጎ ጥቅሙን ወይም ደግሞ ፖሊሲውን ለመጠቀም ይፈልጋሉ ወይም ደግሞ አንድ ፕሬዚዳንት ማድረግ ያለበትን ጉልበት የሚሰጥ ነው ይሄ ኢንሰሬክሽን አክት የሚባለው እና ይሄኛውን ኢንሰሬክሽን አክት ፕሬዚዳንት ዶናልድ ትራምፕ የመጠቀም ፍላጎትም እንዳላቸው እየተነገረ ነውና ያን ተጠቀሙ ማለት ደግሞ ትንሽ ሁኔታውን ሊያወሳስበው ይችላል። ሰው ለመፍትሄ ፕሬዚዳንት ዶናልድ ትራምፕ ካልሰሩ አሁንም ውጥረቱን ቢያባብሱት ነው እንጂ መፍትሄ ላይመጣ ይችላል ተብሎ ይታሰባል። ግን ይሄኛውን ጉዳይ በቀላሉ አናየውም ነው እየተባለ የሚገኘው። ይሄ ፕሬዚዳንት ዶናልድ ትራምፕ ቆም ብሎ ማሰብ እንዳለባቸው የተነገረው ኢንሰሬክሽን አክት እንግዲህ 1807 በሚል ይታወቃል። የአሜሪካ ኃይል በየትኛውም መንገድ ጉልበቱን ተጠቅሞ መፍትሄ መስጠት አለበት ተብሎ ስለሚወሰድ ነው። አመሰግናችኋለሁ።